ሰላም ጤና ይስጥልን አድማጭ ተመልካቾቻችን፣ ጥቅምት 28 2018 ዓ.ም ዕለታዊ መረጃዎችና ዘገባዎችን ይዤ መጥቻለሁ። መረጃና ዘገባዎቹን በዝርዝርና በቅደም ተከተል ወደ እናንተ የማደርስ ይሆናል። ያው እንግዲህ ያለውን የፖለቲካ ትኩሳት ላለፉት 3 ዓመታት እንደዚሁ ቆሞ የነበረው በፕሪቶሪያ የሰላም ስምምነት አማካይነት በህወሓትና በፌዴራል መንግስት መካከል ያለው ጦርነት እንደገና እንደዚሁ እንግዲህ አገርሽቷል። ህወሓትም ከዚህ ጋር በተያያዘ መግለጫ አውጥቷል። መሬት ላይ ያሉት አሁናዊ ሁኔታዎች ምንድናቸው የሚለውን በተመለከተ የግንባር ዝርዝር መረጃዎች ውስጥ አካትቸዋለሁ የምትሰሙት ይሆናል። እንግዲህ ይህንን በተመለከተ እንግዲህ ከ3 ዓመታት በፊት የህወሓት የፕሪቶሪያ የሰላም ስምምነት ሲፈረም በወቅቱ እንግዲህ እነ ጀኔራል ጻድቃን ኃይል ይበትንልናል ይሄ ስምምነት ትግራይ ላይ በትግራይ ጦርነት ላይ አንድ ላይ የተሰለፉ ኃይሎች ለምሳሌ ኤርትራና የፌዴራል መንግስት በጋራ እንዲሁ ደግሞ በአገር ውስጥ ደግሞ የፌዴራል መንግስት አጋር የነበሩ አካላት ኃይል ይበተናል የሚል ንግግር መናገራቸው ጀነራል ጻድቃን ይታወቃል። አሁን ግን ባልተገመተ ሁኔታ የትግራይ ኃይልም ራሱ ለሁለት ተከፍሎ ከትግራይ ክልል ውጭ እርስ በርሱ ጦርነት እያደረገ ነው የሚገኘው። ይሄ እንግዲህ በግልጽ ሌላው ኃይል ብቻ ሳይሆን የትግራይ ኃይልም በዚህ የፕሪቶሪያ ሰላም ስምምነት አማካኝነት ስለመከፈሉ የሚያሳይ ነው። በአፋር ክልል ራሳቸውን የትግራይ የሰላም ኃይሎች እያሉ የሚጠሩት በነ ጀነራል በየነ ገብረ እግዚአብሔር የሚመራው ቡድንና እነ ደብረ ጽዮን ወይም ደግሞ እነ ጀነራል ታደሰ የሚመሩት ቡድን ነው እንግዲህ ውጊያ ያደረገው። ይህንን ተከትሎ የፌዴራል መንግስቱ ዛሬ ሌሊት በውድቅት ሌሊት የድሮን ጥቃት ፈጽሟል። በዚህም ጥቃት በህወሓት ወታደራዊና ሎጂስቲክ ቁሳቁሶች ላይ ጉዳት ደርሷል። ከዚህ ጋር በተያያዘ እንግዲህ አጠቃላይ በአካባቢ ያለው ሁኔታ ምን ይመስላል የሚለውን በተመለከተ ዝርዝር መረጃዎች አሉኝ። አሁናዊ መረጃዎችን እንድትከታተሉ በድጋሚ ጋብዛለሁ። በተለያዩ አካባቢዎች አሉ እንደዚሁ የግንባርና ዝርዝር መረጃዎችን ትከታተላላችሁ። በሁሉም የሀገሪቱ አካባቢዎች አሉ የውሎ መረጃዎችን አሰናድቻለሁ። እንግዲህ ከነዚህ መረጃዎች መካከል በአማራ ክልል እየተደረገ ያለው ውጊያ ተከትሎ የውሎ መረጃዎች በተለይ ትናንትና ዛሬ ዓለም አቀፍ ሚዲያዎች የኢትዮጵያን ጉዳይ የሚከታተሉት ጭምር በትግራይ እና ወደ አፋር ያለውን እንቅስቃሴ ተከትሎ ያው ትኩረት ሰጥተውታል። በዚህ መሃል በአማራ ክልል እየተደረገ ያለው ጦርነት በበቂ ሁኔታ ለምን ትኩረት አላገኘም የሚለው ጉዳይ አብሮ ሊነሳ የሚገባው ጉዳይ ነው። አንድ የድሮን ጥቃት ነው የተፈጸመው፣ ግን ዓለም አቀፍ ሚዲያዎች ዛሬ ሲቀባበሉት ነው የዋሉት። በአማራ ክልል ባለፉት 2 ዓመታት ከ296 በላይ የድሮን ጥቃቶች ተፈጽመዋል። እነዚህ የድሮን ጥቃቶች እንግዲህ በሲቪሊያን ላይ፣ በሐኪሞች ላይ፣ በመምህራን ላይ፣ በተቋማት ላይ የደረሱ ናቸው። በበቂ ሁኔታ ለምን ሽፋን አላገኙም? ከዚህ እንግዲህ ሁሉም ራሱን ሊጠይቀው የሚገባና የተደራጀ መረጃ የማድረስ የተደራጀ በሲቪሊያን ላይ ለሚፈጸም የጦር ወንጀል ድምጽ በመሆን በኩል ያለው ክፍተት ምንድን ነው የሚለውን አብሮ ለመጠየቅ የሚያስችል ነው። ዛሬ አብይ አህመድ ወደ ጎንደር ሄደው ነበረ። ትላንትና ሄደው ለ2 ቀናት በጎንደር በጎርጎራ በባህር ዳር የነበራቸውን ቆይታ እንዳጠናቀቁ የሚገልጽ አለ። ጠቅላይ ሚኒስትሩ በጎንደር በከተማ በጎንደር አጼ ፋሲለደስ አብያተ መንግስታት ግቢ ያደረጉት ንግግር እንግዲህ ምጸት የተሞላበት እንደሆነ እንግዲህ የአስተያየት ሰጪዎችም እየተናገሩ ነው የሚገኙት። ጠቅላይ ሚኒስትሩ ምን ለማለት ፈልገው ነው ወይስ ደግሞ ህዝብ ሞኝ ነው ብለው ያስባሉ የሚሉ የተለያዩ አስተያየቶች ናቸው እየተነሱ ያሉት። ጠቅላይ ሚኒስትሩ በንግግራቸው የአማራ ክልል አስተዳደር የፌዴራል መንግስቱ ጣልቃ እንደማይገባበት ነው የተናገሩት። ይሄ እድል ካሁን በፊት አልነበረም፣ በእኔ ዘመን ግን በአማራ ክልል የፌዴራል መንግስቱ በፍጹም ጣልቃ አይገባም ሲሉ የተናገሩት ንግግር ትልቅ ምጸት ሆኖ ነው የታየው። ለመሆኑ የአማራ ክልል የሚባለው አሁን አለ ወይ የሚለውንና ተዛማጅ ጉዳዮችን በማሳያነት እንደው ለአድማጭ ተመልካቾች ለማሳየት ያክል ጠቅላይ ሚኒስትሩ ይህንን የምጸት ንግግር ሲናገሩ የፌዴራል መንግስቱ በአማራ ክልል የተረጋጋ አስተዳደር እንዲኖር ምን ድጋፍ አድርጓል? በአንጻሩ ምን ደግሞ አሉታዊ ነገሮችን አድርጓል? እነ ሽመልስ አብዲሳ እንኳ ሄደን አንድም ማሳሳት ናቸው፣ አንድም ማወናበድ ናቸው፣ አንድም ማታለል ናቸው በሚል በአማራ ክልል ምን ያክል ፕሬዝዳንቶች በዚህ 7 ዓመት ተቀያይረዋል? በኦሮሚያ ክልል አንድ ፕሬዝዳንት፣ በሶማሌ ክልል አንድ ፕሬዝዳንት፣ በአፋር ክልል አንድ ፕሬዝዳንት ለ4 ለ5 ለ6 ዓመታት በቀጠሉበት ሁኔታ በአማራ ክልል ያለው ሁኔታ ምን ይመስላል? ከውስጣዊ ችግሮች ባሻገር የፌዴራል መንግስት ውስጥ የተረጋጋ የጸጥታ ኃይል የተረጋጋ አስተዳደር እንዲኖር ምን አድርጓል የሚለውን በተቃራኒው ደግሞ እንዳይኖር ደግሞ ምን አድርጓል የሚለውም አብሮ የሚነሳ ነው የሚሆነው። ለመሆኑ ከዚህ ባሻገር በ7 ዓመታት ውስጥ ካለው አጠቃላይ የአማራ ክልል የጸጥታና የፖለቲካ አስተዳደር እንዳይረጋጋ ከማድረግ ውስጣዊም ውጫዊ ችግሮች እንዳሉ ግምት ውስጥ በማስገባት እንግዲህ የፌዴራል መንግስቱ በውጫዊ ተጽዕኖ ፈጣሪዎች ውስጥ የአማራ ክልል የተረጋጋ አስተዳደር እንዳይኖረውና የተጠናከረ የጸጥታ ኃይል እንዳይኖረው ምን ሚናዎችን ሲያከናውን ነበር የቆየው? የኦሮሚያ ልዩ ኃይል ሳይበተን
የአማራ ክልል ልዩ ኃይል እንዲበተን የተደረገው ለምንድን ነው? የትግራይ የታጣቂ ያውም ደግሞ ራሱን በመከላከያ ደረጃ የሚጠራ ኃይል ሳይበተን የአማራ ልዩ ኃይል እንዲበተን የተደረገው ለምንድን ነው? ከዛ ቀደም ብሎ የልዩ ኃይል አዛዥ እንዲነሱ ከኃላፊነት የተደረገው ለምንድን ነው? ከዛ በፊት በርካታ ጉዳዮችን ማንሳት ይቻላል። ለመሆኑ በአማራ ክልል የተረጋጋ አስተዳደር እንዲኖር ጠቅላይ ሚኒስትር አብይ አህመድ ወደ ስልጣን ከመጡ በኋላ የተጫወቱት አዎንታዊ ሚና ምንድን ነው? የክልሉን አካባቢ ያለውን የጸጥታና የፖለቲካ አመራር በጥርጣሬ ማየትና የተወሰነውን እስር ቤት፣ የተወሰነውን እንዲሰደድ፣ የተወሰነውን በጡረታ እንዲባረር፣ የተወሰነው ደግሞ በአዳሪነት አብሮ እንዲቀጥል፣ የተወሰነው ደግሞ ቤቱ ቁጭ ብሎ ጥርሱን እየፋቀ በትዝታ እንዲቆዝም እየተደረገው በአብዛኛው የዚህ ክልል መዋቅር አይደለም ወይ የሚለው አብሮ የሚነሳ ጉዳይ ነው። ከዛ ባለፈ እንግዲህ በሐምሌ 26 2015 ዓ.ም የቀድሞ የአማራ ክልል አስተዳዳሪ የነበሩት ዶክተር ይልቃል ከፋለ የፌዴራል መንግስቱ ጣልቃ እንዲገባ ደብዳቤ የጻፉበት ቀን ነው። ከዚህ ቀን ጀምሮ እሳቸውም ጠፍተዋል፣ የቀድሞ ፕሬዝዳንት። ከዛ በኋላ አማራ ክልል የሚባለው የፖለቲካ አስተዳደር አለው ወይ ማለትስ ይቻላል ወይ? እነዚህን ሞጋች ጥያቄዎች ማንሳት ይቻላል። አንዳንድ የጠቅላይ ሚኒስትሩ ብልጣብልጥ ንግግሮችን ሲያደርጉ እውነት ላይ መሬት ላይ ያለው ምን እየሆነ ነው? ሰውስ ምን ይታዘባል? ለመሆኑ የሀገሪቱ 2/3 ጦር አሁን ሰራዊቱ የት ነው ያለው? በኮማንድ ፖስት የሚተዳደር ክልል አይደለም ወይ አማራ ክልል? በጦር ወንጀል የጦር ወንጀል እየተፈጸመበት ያለ የጦር መሪዎች እየመሩት ያለ ክልል አይደለም ወይ? የት አካባቢ ነው ሲቪል አስተዳደር? የት አካባቢ ነው ከኮማንድ ፖስት ውጭ ላለፉት 3 ዓመታት ክልሉ የተዳደረው? ስለዚህ በፌዴራል መንግስቱ ኮማንድ ፖስት መከላከያን አሰማርቶ እያስተዳደረ ያለው ማን ነው? ሌላ ትርጉም አለው ወይ የሚለውን አብሮ ለማሳየት እንግዲህ አንዳንድ ጉዳዮችን እናንሳ። ምስራቅ እዝ የሚባለው ትልቁ የሰራዊት ኃይል ይዞ በመቀመጫውን ባህር ዳር አድርጎ ከታች ከበሽሎ ሸለቆ እስከ አባይ ሸለቆ ድረስ የደቡብ ጎንደርና ጎጃምን የሚያስተዳድረው ኮማንድ ፖስት በጀነራል መሐመድ ተሰማ የሚመራው አይደለም ወይ? እንዲሁም ደግሞ ጎንደር መቀመጫውን አድርጎ ሰፊውን የኢትዮጵያና የሱዳን ድንበር አካባቢን ጨምሮ ጎንደር ከተማን የሚያስተዳድረው ጀነራል ብርሃኑ በቀለ በኮማንድ ፖስት አይደለም ወይ? ደሴ ተቀምጦ ደቡብ ወሎ የተወሰነ ሰሜን ወሎና ምዕራብ ወሎን እና ወደ አፋር አካባቢ የሚያስተዳድሩት እነ ጀነራል ዘውዱ ሰጣርጌ አይደሉም ወይ? ወልዲያ ሆነው ወልዲያና አካባቢውን ሰሜን ወሎ እንዲሁም ደግሞ የራያና የአፋር የተወሰኑ አካባቢዎችን የሚያስተዳድሩት እነ ጀነራል አሰፋ ቸኮል አይደሉም ወይ? ደብረ ብርሃን መቀመጫቸውን አድርገው ደብረ ብርሃንና የተወሰነውን የከሚሴ አካባቢ የሚያስተዳድሩት ጀነራል ሹማ አብዴታ አይደሉም ወይ የሚለውትና በርካታ ማሳያዎችን ማንሳት ይቻላል። እነዚህ ለማስተባበል እንኳ የማይሆኑ ናቸው። ጠቅላይ ሚኒስትሩ የፌዴራሉ ኃይል ወጥቶ ህዝብ መቼ ነጻ አስተዳደር መሰረተ የሚለውን ጥያቄ እንግዲህ እንዴት እንደሚያዩት ያው አድማጭ ተመልካች የራሱን አስተያየት ሊሰጥ ይችላል። ህዝብ በዚህም በዛም እንግዲህ በጦርነቱ በዚህም በዛም መከራ ውስጥ አይደለም ወይ ያለው? እንግዲህ ይህንን ህዝብ መከራውን ለማቆም የጦር ወንጀል የሚፈጸምበትን ኃይል ለምን አያወጡለትም? እስኪ ሰራዊቱን ወደ ካምፕ እና ድሮኖቹንም ወደ ማኮብኮቢያና ወደ ማንደርደሪያ ቦታቸው ይመልሷቸው እና ከዛ በኋላ ህዝብ የራሱን አስተዳደር ወይም ደግሞ ጣልቃ ሳይገባበት እያስተዳደረ እንደሆነ ይናገር። ከዛ ውጭ እንግዲህ አሁን ባለው ሁኔታ የምድር ጦር አብዛኛው 2/3 የምድር ጦር እንደውም ከዛ በላይ አየር ኃይል ያለማቋረጥ የድሮንና የቦምብ ጣይ አውሮፕላኖች ኮማንዶ የባህር ኃይልና አየር ወለድ ጭምር ሳይቀር በአማራ ክልል ተሰማርቶ የፌዴራል መንግስቱ ይህን ግዙፍ ኃይል አሰማርቶ ጣልቃ አልገባንም ማለት ምን ማለት ነው? ህዝብ መናቅ አይሆንም ወይ የሚሉትና በርካታ ጥያቄዎችን ማንሳት ይቻላል። ለማንኛውም እንግዲህ ጠቅላይ ሚኒስትሩ ይህንን ሲናገሩ እንደዚህ አይነት ምላሾች ወይም ደግሞ ህዝቡ ይህንን እያየ አይደለም ብለው አስበው ከሆነ እንግዲህ የተሳሳተ ሀሳብ ነው። ወይም ደግሞ በዚህ የሚታለል ሰው ብዙ የለም። እውነታው መሬት ላይ ያለው አማራ ክልል የሚባል አስተዳደር የለም። አብዛኛው ፖለቲካዊ አስተዳደር ዲስማንትል አድርጓል። እየተዳደረ ያለው በወታደራዊ ኮማንድ ፖስት ነው። መከላከያ በሌለበት ካምፕ መከላከያ ከሌለ ለመሆኑ የፖለቲካ አስተዳደርና መዋቅሩ ውሎ ያድራል ወይ? በጸጥታ ኃይል እየተጠበቀ አይደለም ወይ የሚለውን በርካታ ጉዳዮችን አብሮ ማንሳት ይቻላል። ወደ ሌሎች መረጃዎች ስንሄድ እንግዲህ የህወሓት የፕሪቶሪያውን የሰላም ስምምነት በፈርሷል ሲል ዛሬ እንግዲህ መግለጫ አውጥቷል። የኢትዮጵያ መንግስት በአፋር ክልል በተደራጁ የታጠቁ ወታደሮችን በመጠቀም ወታደራዊ እርምጃ ወስዶብኛል ሲል ነው ህወሓት እንደዚሁ በመግለጫው ያነሳው። የፌዴራል መንግስት ሁሉንም የጥፋት ስትራቴጂዎች እየተጠቀመ ነው፣ ጥፋቶችን እየነደፈ በትግራይ ህዝብ ላይ ጫና እያሳረፈ ነው ብሏል የህወሓት በመግለጫው። በአፋር ያሉ ታጣቂዎች ለዚህ ፕሮጀክት ማስቀጣያና ማሳያ ናቸው ሲል እንግዲህ የኔ ትግራይ ሰላም ኃይል እየተባለ
የሚጠራውን ቡድን በተመለከተ ለመጀመሪያ ጊዜ ቅርጽ ያለው መግለጫ እያወጣ ነው። በአፋር ክልል የተሰጠው መግለጫም እንደዚሁ ተቀባይነት የሌለው ብሎታል። ህወሓት የኢትዮጵያ መንግስት በትግራይ ጦር ሰፈርና በሰላማዊ ሰዎች ላይ በሌሊት የሰው አልባ አየር ጥቃት ፈጽሞ ጉዳት አድርሶብኛል ሲልም እንደዚሁ ህወሓት በመግለጫው አንስቷል። ከዛ ባሻገር የፕሪቶሪያውን የሰላም ስምምነት ከባድ አደጋ ላይ የጣለ የድሮን ጥቃት ነው የተፈጸመው ብሏል ህወሓት። ይህንን ተከትሎ እንግዲህ የዲፕሎማሲያዊና ዓለም አቀፍ ጥሪም አቅርቧል። ዓለም አቀፉ ተቋማት ዝምታቸውን መስበር አለባቸው። አደራዳሪ አካላት ዝምታቸውን ማቆም አለባቸው። ሰላማዊ የፖለቲካ ውይይት እንዲደረግና የፌዴራል መንግስቱ ኃላፊነቱን እንዲወጣ ያድርጉ ሲል ጥሪ አቅርቧል። ጦርነቱም ወደ ከፋ ደም መፋሰስ ሳይሄድ ዓለም አቀፍ ማህበረሰብ ሚናውን ይወጣ ሲል ነው ህወሓት እያቀረበው። እንግዲህ የሰላምም ጥሪ አብሮ የተካተተበት ጥሪ ነው። የህወሓት ባህሪ መሬት ላይ ይህንን ያስተናግዳሉ የሚለው እንዳለ ሆኖ ይህንን አቅርቧል። ሌላው የህወሓት ታጣቂዎች በተመለከተ እንደዚሁ ከቀጣዩ ወር ጀምሮ ደሞዛቸው ሊቋረጥ ይችላል የሚሉ መረጃዎች እየወጡ ነው። እንግዲህ ለትግራይ ክልል ከፌዴራል መንግስቱ በበጀት ድጋፍ እና ድጎማ ይቀርብ የነበረ በጀት ከባለፈው ጥቅምት 12 ጀምሮ እንዳልተለቀቀ እና የተለቀቀው እንደገና እንደታገደ ደብዳቤና መረጃዎች እያሳዩ ነው። ይሄ እንደገና ማስተካከያ ተደርጎበት በጀቱ ይለቀቃል ቢባልም ላለፉት 16 ቀናት በጀቱ አልተለቀቀም። ወደ 2 ቢሊዮን ብር ገደማ የሚሆን ገንዘብ ነው። ይህንን ተከትሎ እንግዲህ የትግራይ ታጣቂዎች ውዝፍ ክፍያና ያልተከፈላቸውን የኋላ ቀሪ ደሞዝ እየጠየቁ አደባባይ እየወጡ እንደዚሁም ደግሞ አድማ እየመቱና ወታደራዊ አዛዦቻቸውን እየጠየቁ ነው የሚገኙት። አሁን ግን እንደ መረጃ ምንጮቹ አይደለም ውዝፍ ክፍያ መደበኛ ደሞዝም ሊቋረጥ ይችላል ነው የተባለ። የፌዴራል መንግስቱ ይህንን በጀት እንደገና ለመልቀቅ ያደረገው እንቅስቃሴ ስለመኖሩ እስካሁን ድረስ የታወቀ ነገር የለም። እንግዲህ ይሄ አንዱ ባንዱ ላይ እየተጨማመረ የመጣ ጉዳይ ነው። ሌላው የህወሓት ነክ መረጃዎችን ስናቀርብ እናት ፓርቲ የህወሓትን እና የፌዴራል መንግስቱን አጠቃላይ ወደ ጦርነት የመግባት ሂደት እንዲያቆም አውግዘዋል። በነገራችን ላይ ጌታቸው ረዳ ስምረት ፓርቲም እንደዚሁ መግለጫ አውጥቷል። እንግዲህ የጽምዶ የሚባለው ተልኮ ነው ይሄንን በሚል ጌታቸው ረዳ አውጥቷል። ወደ እናት ፓርቲ መግለጫ ስንቀጥል የፌዴራል መንግስቱ ፉከራ እንዲሁም ደግሞ ህወሓት ከጠባጫሪ ድርጊቱ እንዲታቀብ እናት ፓርቲ ጥሪ አቅርቧል። በዝሆኖች መረገጥ የሚጎዳው ሳሩ ነው በሚል መግለጫ እናት ፓርቲ ባወጣው መግለጫ ከደም አፋሳሽ ጦርነት ሁለቱም አካላት እንዲቆጠቡ፣ ጦርነቶች በአማራም በትግራይም በኦሮሚያም በድርድርና በሰላማዊ መንገድ እንዲፈቱ ጥሪ አቅርቧል። ጦርነት በቃን በሚል ኢትዮጵያውያን ያሉበት እንዲሁም ደግሞ ዓለም አቀፍ ማህበረሰቡ ይህንን ሊቃወም ይገባል የሚል ጥሪ አቅርበዋል። ከዚህ ጋር በተያያዘ የህወሓት ታጣቂዎችም አሁንም የሚፈጽሙት ግፍና በደል ቀጥለዋል። በአማራ ማንነት ጥያቄ ምክንያት በርካታ ሰዎች በህወሓት ታጣቂዎች ተይዘው ታስረዋል። በራያ ቀጠና ማህበረሰብ የሚሰራው ግፍ በቂ ድምፅ አላገኘም። ከወጣቶች እስከ ሃይማኖት አባቶች የተደራጀ ግፍ እየተፈጸመባቸው ነው ተብሏል። እንግዲህ በዚህ በተለይ በህወሓት ታጣቂዎች ሰሞኑን በተከታታይ የፈጸሟቸው ግፍና በደሎች የሃይማኖት አባቶች ላይ ያነጣጠረ ነው። በህወሓቱ መንበረ ሰላማ ምክንያት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መዋቅር በራያ ቀጠና እየፈራረሰ ነው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በዚህ አካባቢ አደጋ ላይ ገብተዋል። ምዕመናንም አባቶችም ችግር ውስጥ ገብተዋል። አባቶች መከራ እየተቀበሉ ነው። ባለፉት 3 ወራት 2 ካህናት ተገድለዋል። አንደኛው በብልጽግና የተገደለ መርጌታ ናቸው ከቆሎ ተማሪዎች ጋር። ሌላው ደግሞ በህወሓት ታጣቂዎች የተገደለ ካህን ነው። ከዚህ ባሻገር በህወሓት ታጣቂዎች ታስረው በወታደራዊ ካምፕ ውስጥ የሚሰቃዩ አሁንም ያልተፈቱ የሃይማኖት አባቶች ካህናትና ቀሳውስት መኖራቸው ነው የታወቀው። እነዚህ የታሰሩት እንግዲህ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መዋቅርን አፍርሱ በሚል በህወሓት አማካኝነት ነው። ከነዚህ መካከል ቀሲስ ናትናኤል፣ ቀሲስ ከበደ፣ ቀሲስ ሀረገወይን፣ ቀሲስ ካህሳይ፣ ቀሲስ ግርማ ይገኙበታል። እነዚህ አሁን በወታደራዊ ካምፖች ውስጥ ታስረው የሚገኙ ካህናት ናቸው። ሌሎች 30 ወጣቶች ታፍነው ባለማጣና በመሆን ወታደራዊ እስር ቤት ገብተዋል። እንግዲህ እነዚህ የገቡት የአማራ ጥያቄ ታነሳላችሁ በሚል በህወሓት ታጣቂዎች በራያ ቀጠና ነው። ሌላ ተያያዥ መረጃ እንደዚሁ በአማራ ላይ ከሚፈጸሙ ግፎች መካከል በወለጋ ያለውንም አንድ መረጃ ደርሶኛል። በወለጋ የአማራ ባለሀብቶች እንደዚሁ ከእድሜ ልክ እስራት እስከ 13 ዓመታት የሚደርስ እስራት ተፈርዶባቸዋል። እነዚህ ባለሀብቶች እስር የተፈረደባቸው 2015 ዓ.ም እንግዲህ አድማጭ ተመልካቾች በደንብ የሚሰሙት ነው።
2015 ዓ.ም በምስራቅ ወለጋ አንገርጉትን የአማራ ተወላጆች ላይ ጭፍጨፋ ሲፈጸም ከጭፍጨፋ የተረፉትን ገንዘብ በማዋጣት አሳክማችኋል፣ አቋቁማችኋል፣ ለኦህዴድ ብልጽግና ባለስልጣናት የጠየቃችሁትን ገንዘብ አልሰጣችሁም በሚል ቂም ተይዞባቸው ነው አሁን ወንጀል ተፈልጎላቸው የጭፍጨፋ አስተባባሪዎች በሚል ከ13 ዓመታት እስከ ዕድሜ ልክ እስራት ድረስ የቅጣት የተላለፈባቸው። እነዚህ ጃቶ ተብሎ ከሚጠራው እስር ቤት የተወሰዱ 8 ባለሀብቶች ከ13 ዓመት ከ6 ወር እስከ ዕድሜ ልክ በማሻሻያ እስከ 23 ዓመት እስር ተፈርዶባቸዋል። ከነዚህ መካከል እንድሪስ ሐሰን 13 ዓመት ከ6 ወር፣ ስንታየው አዲስ 13 ዓመት ከ6 ወር፣ አህመድ ከያኖ 13 ዓመት ከ6 ወር እንዲሁም ደግሞ ጀማል ሲራጅ 14 ዓመት፣ ሰለሞን አሰፋ 22 ዓመት፣ እሸቱ ከበደ 23 ዓመት፣ አበባው አድማሱ 23 ዓመት፣ ጌታቸው ሽፈራው 23 ዓመት የተፈረደባቸው የአማራ ባለሀብቶች ናቸው። የአካባቢዎቹ እንግዲህ ጃቶ እስር ቤት ተወስደው ደብዛቸው የጠፉ ሰዎችን ቁጥራቸው 22 ደርሷል የሚሉ መረጃዎች እየወጡ ነው። ይህ እንግዲህ በዚህም በዛም የሚፈጸመው ግፍ ነው። የህወሓት ታጣቂዎችን በተመለከተ ሌላ መረጃ አለ። የህወሓት ታጣቂዎች ወደ አፋር ክልል መጋሌ ቶንሳ ቀበሌ በመግባት 6 መንደሮችን ተቆጣጥረው እንደነበር ያው መረጃዎች በተደጋጋሚ እየወጡ ነው። ይህንን በተመለከተ ከ2 ቀናት በፊት ወደ አፋር ገብተው የነበሩት ታጣቂዎች እንዲበተኑ ተደርገዋል የሚል መረጃ ነው ከሰዓት የወጣው። ለድሮን ጥቃት ተጋላጭ እንዳይሆኑ በሚል ጦሩ እንዲበተን ተደርጓል። ተበታትኖ ቦታ እንዲይዝ ትዕዛዝ ተሰጥቶታል። ይህንን ተከትሎ ታጣቂዎቹ ከአፋር ለቀው ወጥተዋል የሚል መረጃ እየተሰራጨ ቢሆንም እውነታው ሳይሆን ታጣቂዎቹ እንዲበተኑ ስለተደረጉ ነው፣ ተከማችተው ስለማይታዩ ነው ወጡ የተባለው እንጂ የወጣ ታጣቂ የለም። እንዳውም ተጨማሪ እግረኛ ከቢሶበር ወደ ሸቃይ ተብሎ ወደሚጠራው ከተማ እና ወደ አፋር ተጨማሪ ኃይል እየገባ ነው የሚል መረጃ ነው የወጣው። ታጣቂ ኃይሉ ተሽከርካሪ እንዳይጠቀም ተበታትኖ በእግረኛ እንደዚሁ በተናጠል እንዲጓዝ መደረጉ ነው እየተገለጸው። የወጣ ታጣቂ የለም ነው ያሉት። ዛሬ ሌት በተፈጸመ የድሮን ጥቃት ከባድ መሳሪያዎችና የቡድን መሳሪያዎች በወታደራዊ ተሽከርካሪዎች ላይ መውደማቸው ይታወቃል። በሰዎች ላይ የደረሰው ጉዳት ግን በዝርዝር አልታወቀም። ወደ ሌሎች መረጃዎች ነው የሚሄደው። ወደ ሌሎች መረጃዎች ሲሄድ መከላከያ ከአንዳንድ አማራ ክልል ወረዳዎች ለቆ እየወጣ ነው የሚል መረጃ አለ። መከላከያው ከአንዳንድ ከተሞች ለቆ ወጥቷል። ለምሳሌ ደቡብ ጎንደር ከ3 ወረዳዎች ዛሬ ሰራዊቱ ለቆ ወጥቷል። ይህንን በተመለከተ በቋሚነት ነው የወጣው ወይስ ደግሞ ኃይል ለመቀየር ነው የሚለውን ለማረጋገጥ አልተቻለም። እንደ መረጃ ምንጮቹ ሰሞኑን ከብር ሸለቆ ወታደራዊ ማሰልጠኛ ትምህርት ቤት የተመረቁ የአድማ ብተና አባላት መግባታቸውን ተከትሎ መከላከያ ሰራዊቱ አንዳንድ ቦታዎችን ለቆ እየወጣ ነው ብለዋል። ግን ባለፈው መከላከያው ለቆ ከወጣ በኋላ በሚሊሻና በአድማ ብተና አባላት ላይ የደረሰው ጉዳት ተከትሎ የብልጽግና ባለስልጣናት መከላከያ ለቆ እንዳይወጣ እየተማጸኑ ነው የሚገኙት። ምናልባት ለኃይል ስምሪትና ኃይል ለማቃየር ሊሆን ይችላል የሚሉ አስተያየቶችም አሉ። ወደ ሌሎች መረጃዎች እሄዳለሁ። ወደ ሌሎች መረጃዎች ሲሄድ ወደ አዊ ዞን የሚወስደን መረጃ ነው የማስከትለው። በአዊ ዞን ፋግታ ለኮማ ወረዳ አዲስ ቅዳም ከተማ ዙሪያ ረፋድ ውጊያ ተደርጓል። በውጊያው ሰብአዊ፣ ቁሳዊና ወታደራዊ ኪሳራ ደርሷል። በውጊያው የቡድን መሳሪያዎች፣ ተተኳሾች የሻምበል አዛዡን ጨምሮ በሚሊሻና በአድማ ብተና አባላት ላይ ጉዳት ደርሷል። እንደ አማራ ፋኖ ብሔራዊ ኃይል ቴዎድሮስ እዝ የ10 አለቃ ኤፍሬም አጥናፉ ብርጌድ ቃል አቀባይ ገለጻ ከሆነ ከ50 በላይ መንግስት ወታደሮች ሙትና ቁስለኛ ስለመሆናቸው፣ ከ23 በላይ ነፍስ ወከፍ መሳሪያዎች በፋኖ እጅ ስለመግባታቸው፣ ተተኳሽና የእጅ ቦምቦችን ጨምሮ በፋኖ እጅ ገብተዋል ብሏል። ወደ አሸዋ ቀበሌ ከተንቀሳቀሰ የመንግስት ኃይል ጋር ነው ዛሬ ረፋድ ድረስ ውጊያ የተደረገው። ባለስልጣናትን አጅቦ ሲንቀሳቀሱ የነበሩ የሚሊሻ አድማ ብተና አባላትም እንደዚሁ ጉዳት ደርሶባቸዋል ነው የተባለው። ወደ ሌሎች መረጃዎች ሲሄድ ወደ ጋይንት የሚወስድን መረጃ አስከትላለሁ። በጋይንት የሚሊሻ አባላት ከግዳጅ ቀጠና በመውጣት ወደ ፋኖ መቀላቀላቸውን መረጃ ምንጮች ገልጸዋል። ከጥቅምት 24 2018 ጀምሮ በተከታታይ ቀናት የሚሊሻ አባላት ከግዳጅ ቀጠና በመውጣት ወደ ፋኖ ተቀላቅለዋል ነው የተባለው። ይህንን በተመለከተ እንግዲህ በሌሎች አካባቢዎችም ተመሳሳይ እንቅስቃሴዎች እንዳሉ መረጃዎቹ ያሳያሉ። ወደ ሌላው መረጃችን ስንሄድ ወደ ሰሜን ጎንደር የሚወስደን መረጃ ነው የማስከትለው። በሰሜን ጎንደር ዳባት ከተማ የሚገኙ እስረኞች እስር ቤቱን ሰብረው አመለጡ የሚል መረጃ ነው። በሰሜን ጎንደር ዳባት ወረዳ ዳባት ከተማ ፖሊስ ጣቢያ ለወራት ታስረው የነበሩ እስረኞች በሌሊት እስር ቤቱን ሰብረው አምልጠዋል ተብሏል። ከአጅሬ ጃኖራ፣ ከቆላ ወገራ፣ ከእንቃሽ እና ከተለያዩ አካባቢዎች ፋኖ ናችሁ፣ የፋኖ ደጋፊ ናችሁ በሚል
በተሰብስበው እስር ቤት ላለፉት 6 ወራት የቆዩ እስረኞች ናቸው እስር ቤቱን ሰብረው ያመለጡት። በዚህም እንግዲህ በእስር ቤቱን ሰብረው ሲያመልጡ የተወሰኑት ወደ ፋኖ ስለመቀላቀላቸው የሚገልጹ መረጃዎች ወጥተዋል። ተጠርጥረው ተይዘው የነበሩ ናቸው ያመለጡት። ፖሊስ ጣቢያውን ሰብረው ያመለጡ እስረኞች ወደ ፋኖ ተቀላቅለዋል። የተወሰኑ እስረኞች እንደዚሁ ጠፍተዋል። እስረኞቹ ያለምንም ተኩስ ነው በሌሊት እስር ቤቱን ከውስጥ ወደ ውጭ ሰብረው እያመለጡት። እስረኞቹ ካመለጡ በኋላ የእስር ቤቱ ጥበቃ ፖሊስ አባላት ተከታታይ ተኩስ ሩምታ ቢከፍቱም የተለወጠ ነገር የለም ሲሉ ነው የመረጃ ምንጮቹ የገለጹት። ዛሬ አስተያየቶቻችሁን እንግዲህ ወደ መጨረሻ አቀርባለሁ። በርከት ያሉ አስተያየቶችን ልካችሁልኛል። እኔም አስተያየቶቻችሁን ተመልክቻለሁ። ከላካችሁልኝ አስተያየቶች መካከል በተለይ ዘገባው ላይ በጧት ዘገባችን የነበረውን የወልቃይትን ጉዳይ በተመለከተ በርከት ያሉ በተለያዩ አስተያየቶች ደርሰውኛል። የወልቃይት ጠገዴ የአማራ ማንነት አስመላሽ ኮሚቴ ሰብሳቢ እነ ኮሎኔል ደመቀ ዘውዱ አሁን በሹመት ላይ ስላሉና የመንግስት ስራ እየሰሩ ስለሆነ የማንነት ኮሚቴው ጋር ተግባራት መደራረብ እየደረሰባቸው ነው በሚልና ባለፈው ደግሞ በአዲስ አበባ ከመጡ በኋላ በፌዴራል መንግስት ባለስልጣናት ጋር ከተነጋገሩ በኋላ ተፈናቃዮችን ለመመለስ የሚለው ጉዳይ በበርካታ የወልቃይትን ትግል በሚደግፉ ማህበራት በወልቃይት ህዝብ እና በልሳነ ግፏና በመሳሰሉት የማንነት አስመላሽ ድጋፍ ኮሚቴዎች የተለያዩ አስተያየቶች እየተሰጡ ነው የሚገኙት። ይህንን በተመለከተ እንግዲህ የአስተያየት ካደረሱት መካከል ርዕሱን በተመለከተ እነ ኮሎኔል ደመቀ ዘውዱ የኃላፊነት መደራረብ ስላለባቸውና የትግራይ ተፈናቃዮች ጥያቄው ሳይመለስ ወደ ሁመራ እንዲመለሱ በመንግስት በኩል ያለውን ጫና እንዳይቋቋሙ ያደረጋቸው የመንግስት ኃላፊነቱ ነው። ስለዚህ ኃላፊነቱን ለይዘው የማንነት አስመላሽ ኮሚቴ አስተባባሪ ደግሞ ሌላ ህዝባዊ ኮሚቴ ቢዋቀር የሚል ይዘት ያለው መልእክት መተላለፉ ይታወቃል። ይህም በተመለከተ እንግዲህ በአዎንታዊም ባሉታዊም ብዙ በርከት ያሏቸው አስተያየቶችን አድርሳችሁኛል። የወልቃይት ጉዳይ ነው እንግዲህ በሚዲያም እኔ በግሌም የማምነው የወልቃይት ጉዳይ ወደፊትም ወደኋላም የማይባል የአማራ ህዝብ መሰረታዊ ጥያቄዎች መካከል አንዱ ነው። በዚህም እንግዲህ በርካታ ዋጋ ተከፍሏል። አሁን ህወሓት እየመጣ ነው ቢባል ህወሓት እንግዲህ አብይ አህመድን ለመጣል ወይም ደግሞ ሌላ የተለየ ዓላማ ይዞ አይደለም። ወልቃይትን ነጥቆ ለመውሰድና ነፃ ሀገር ለመሆን ነው። ይህንን ነው እኔም በተደጋጋሚ ማምነው፣ መረጃዎችም እሱን ነው የሚያሳዩ። ስለዚህ ወልቃይትን ለመንጠቅ ለሚመጣ ኃይልና በተባባሪነት ከዛ ባሻገር ደግሞ በሚወጡ መግለጫዎች ላይ እንግዲህ የተለያዩ አቋሞችንም ሀሳቦችንም አስተያየቶችንም ታደርሳላችሁ። የህወሓት ጉዳይ ይህ ነው። የወልቃይት ጉዳይ ነው። እንግዲህ እንደ አማራ ህዝብ ጥያቄዎች ውስጥ አንዱ ቀይ መስመር ነው። ከዚህ አንጻር እንግዲህ ጥያቄውን የማይደግፉ የህወሓት ሰዎችን ፍላጎት ነው መግለጫው የሚሉ አስተያየቶችን ስለተመለከትኩ ነው ጉዳዩን ዳርዳሩን ያለሁት። ለማንኛውም አስተያየቶቻችሁን ሁልጊዜ በሚቀርቡ ፕሮግራሞች ላይ ብታደርሱኝ አቀርባለሁ። ወደፊትም ከተለያዩ አካባቢዎች አዲስ አበባን ጨምሮ በአሩሲና አካባቢ የተፈጸመ ያለውን የኦርቶዶክስ እምነት ተከታዮች ላይ ጉዳይን በተመለከተ በበቂ ሁኔታ አጀንዳ አልሆነም። የህንድ ጳጳሳት ጭምር የኢትዮጵያ የኦርቶዶክስ እምነት ተከታይ የሆኑ የህንድ ጳጳሳት ጭምር በጉዳዩ ላይ መግለጫ ሲሰጡ በማህበረሰቡ በኩልና በውጭ በሚገኙ ኢትዮጵያ ኦርቶዶክስ እምነት ተከታዮች ዘንድ ጉዳዩ ትኩረት አልተሰጠውም የሚልም እንደዚሁ ወቀሳና አስተያየት የተመለከተ ፕሮግራም ብሰሩበት የሚል አስተያየትም ተመልክቻለሁ። እንግዲህ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ያው በተለያዩ አካባቢዎች መጠነ ሰፊ ጫና ውስጥ ገብታለች። በአርሲ ምዕመናን ይገደላሉ፣ በራያ ደግሞ ካህናት ይታሰራሉ፣ መዋቅሩ ይፈርሳል። ይሄ ያለው አጠቃላይ እንግዲህ የፖለቲካ ጣልቃ ገብነት ነው። ፖለቲካው እስካልተስተካከለ ድረስ እንደዚህ አይነት በደሎች የመቆም እድል የላቸውም። ስለዚህ መሰረታዊ ለውጥ የሚያመጣው ፖለቲካው ላይ ኃይል ብልጫ ማሳየት ወይም ደግሞ ፖለቲካው ውስጥ በሚገባው ልክ መወከልና ኃላፊነትን መውሰድ ሲቻል ነው። ለዚህ ሰዓት የነበሩ መረጃዎችና አስተያየቶች እነዚህ ናቸው። ስለተከታተላችሁ በእጅጉ አመሰግናለሁ። በሌላ ተመሳሳይ መርሃ ግብር እንገናኛለን። መልካም ጊዜ